የፒያሳ ወርቅ በ4 ግራም 21 ካራት እና 18 ካራት በስንት በምሽት ላይ ይገኛል የሚለውን እንዲሁም ደግሞ የፒያሳ ወርቅ ገበያ ሚስጥር 4 ግራም ወርቅ ከመግዛታችሁ በፊት አስፈላጊ ማወቅ ያለባችሁ ነጥቦች ምንድን ናቸው? እነዚህን ነጥቦች ሳታውቁ እግራችሁን እንዳታነሱ ልላችሁ መጥቻለሁ። እንደተለመደው ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ይህንን ወርቃማ ቤተሰብ መቀላቀል እንዳዘነጉ። እዚህ ቻናል ላይ የተለያዩ ከወርቅ ጋር የተያዙ ብዙ መረጃዎችን ወደፊትም የምናቀርብ ይሆናል። ቤተሰብ በመሆን የደወል ምልክቷን በመጫን ሰብስክራይብ ታደርጉ ዘንድ እንጠይቃችኋለን። በአሁኑ ሰዓት ገንዘብ ከዋጋ መሸርሸር ለመጠበቅ እንዲሁም ሀብትን አስተማማኝ በሆነ ቦታ ለማፍራት ከወርቅ የተሻለ አማራጭ ማግኘት ይከብዳል። አማራጭ አለ፣ ከወርቅ የተሻለ አማራጭ አለ ካላችሁ እስቲ የእናንተን ሀሳብ መስማት ፈልጋለሁ። ኮመንት መስጫው ላይ ሀሳብ አስተያየታችሁን ጻፉልን። ገንዘባችን ላይ ምን ብናውል ነው ከወርቅ ወዲያ ጥቅም ወይም ተርፍ ያለው የሚለውን እስቲ የመሰላችሁን ጻፉልኝ። በተለይ ደግሞ ስራን ይዙ። በተጨማሪ ሀብትን ወርቅ ላይ ከማፍሰስ ወዲያ፣ ምክንያቱም ስራ ለስራ ብትሉ ልትከስሩም ትችላላችሁ፣ ልታተርፉም ትችላላችሁ። ፕሮባቢሊቲ ያለው ወርቅን ከያዛችሁ ግን ከገዛችሁበት ዋጋ በታች አያወጣም መቼም ማለት ነው። ሊጨምር ይችላል እንጂ ሊቀንስ አይችልም። ነገር ግን ምን ይፈልጋል መሰላችሁ? ጊዜ የሚባል ነገር ይፈልጋል። የግድ ዓመትና 2 ዓመት ምናልባትም 3 እና ከዛ በላይ ዓመታቶችን ከቆያችሁ እመኑ፣ ይሄ ጊዜ የማይሽረው የማያልፍበት ሀብት ዋጋ ያወጣላችኋል እንጂ አይቀንስም ማለት ነው። ምክንያቱም ደግሞ ወዴትም ሳትሄዱ፣ በተለይ ሁላችሁም ታውቁታላችሁ የዛሬ 5 ዓመት ያለውን የወርቅ ዋጋና አሁን ያለውን ማለት ነው። ዛሬ 20 ሺህ 30 ሺህ የሚባለው የወርቅ ዋጋ የዛሬ 5 ዓመት ምን ሊሆን እንደሚችል መልሱን ለእናንተ ይከብዳል ለመወሰን ማለት ነው። ስለዚህ ወርቅ መግዛት ወይም ደግሞ ገንዘብን ወርቅ ላይ ማዋል ገንዘባችሁን ባንክ ከምታስቀምጡት በላይ ጥቅም አለው። ምንም ጥያቄ የለውም። መስራት እፈልጋለሁ ለምትሉ ግን አትስሩ አላላችሁ። ከሰራችሁ 50-50 ነው። ልታተርፉም ትችላላችሁ፣ ልትከስሩም ትችላላችሁ። ያንን አስባችሁ ያዙ። ነገር ግን ወርቅን ስትገዙ ለየት የሚያደርገው ነገር ከገዛችሁት በታች አትሸጡትም ስላችሁ ገብቷችኋል። የጥሬ ወርቅ ዋጋ ያለው ወቅታዊ የወርቅ ዋጋ ነው የሚሸጠው። የገዛችሁት ወርቅ ጌጣጌጥም የተሰራ ከሆነ በእርግጥ የጥበቡ ዋጋ የዲዛይኑ ዋጋን ቀንሳችሁ ነው የምትሸጡት። ነገር ግን እናንተ ጎበዝ ከሆናችሁ እራሱ ጊዜው የሚሰጣችሁ ወቅቱን ያማከለ አሪፍ ዋጋ ይሰጣችኋል። ስለዚህ ወርቅን መግዛት መክሰር ሳይሆን ማትረፍ ነው ማለት ነው። ዛሬ ላይ በፒያሳ ወርቅ መደብሮች ከማምራታችሁ በፊት በተለይ ዛሬ ይዤላችሁ የመጣሁት የ4 ግራም ወርቅን ለመግዛት ካሰባችሁ ማወቅ የሚገባችሁ ወሳኝ ነጥቦች ምንድን ናቸው የሚለውን ዛሬ የፒያሳን የወርቅ ገበያ ሁኔታ ከመግዛታችሁ በፊት ልታደርጉ የሚገባውን ጥንቃቄን ይዤላችሁ መጥቻለሁ። ፒያሳ ወርቅ ዋጋ በየቀኑ እንደሚቀያየር ይታወቃል። ዋጋው በዋናነት የሚወሰነው በሁለት ዋና ነገሮች ነው። የመጀመሪያው በወርቁ ካራት ነው፣ ወይም ደግሞ የስራ ሂሳብ የማኑፋክቸሪንግ ሂሳብ በሁለት ዋና ነገሮች ይወሰናል ማለት ነው። አሁን ባለው ሁኔታ 21 ካራት ወርቅ በአሁኑ ሰዓት ለ1 ግራም ወርቅ የሚጠየቀው ዋጋው እንደየስራው ጥራት ይለያያል። አሪፍ ጥራት ያለው የ21 ካራት ወርቅ ዋጋ ዛሬ ላይ በአማካይ በ30 ሺህ እስከ 31 ሺህ ድረስ ያስወጣችኋል። የ21 ካራት ማለት ነው። ይህ ማለት የ4 ግራሙ ከ120 እስከ 124 ሺህ ባለው ታወጡበታላችሁ ማለት ነው። እንግዲህ የ4 ግራም ስሌቱ መካከለኛ መጠን ያለው ቀለበት ይወጣዋል፣ አነስተኛ የጆሮ ጌጥ ይወጣዋል፣ ውብ የሆነ ሰንሰለት ፔንዳንት የሚባል ሊወጣው ይችላል። ለአንገት ሐብልም በቂ ነው፣ ቀጭን ይሆናል፣ ነገር ግን በቂ ነው። 4 ግራም ጥሩ ይወጣዋል።
ከጥሬው ወርቅ ዋጋ በተጨማሪ የዲዛይኑ ውስብስብነት ታይቶ ይሄ ፊክስ የሆነ ዋጋ አይደለም። በ28ም በ29ም ዲዛይኑ ብዙ የሌለው ከሆነ በጣም ያልተራቀቀ ከሆነ በ28ም በ29ም ልታገኙ ትችላላችሁ ማለት ነው። ምክንያቱም ወርቅ ሲሸጥ ብዙ ጊዜ ታይቶ የሚሸጠው የዲዛይኑ ውስብስብነት ተሰልቶ ነው የሚሰራላችሁ ዋጋ ማለት ነው። በመቀጠል የምነግራችሁ እና የማሳስባችሁ ነገር ምን አለ መሰላችሁ? የወርቅ ዋጋ በዓለም አቀፍ ገበያ እንዲሁም ደግሞ በሀገር ውስጥ የምንዛሪ ሁኔታ ምክንያት በየቀኑ አልፎ አልፎም በየሰዓቱ ሊለዋወጥ ስለሚችል ከመግዛታችሁ በፊት በወቅቱ ያለውን ዕለታዊ የገበያ ዋጋ አረጋግጣችሁ ግዙ። ይህንን አትርሱ። በመቀጠል የምነግራችሁ ደግሞ የ18 ካራቱን ነው። 18 ካራቱ በ92,000 የ4 ግራም ወርቅ እየተሸጠ ይገኛል። በግራም ስንት ቢሆን ነው ካላችሁ 23,000 ብር አካባቢ እየተሸጠ ይገኛል። እስከ 24,000 እጅግ በጣም ጥራት ያለውና ምርጥ ዲዛይን ያለው የ18 ካራት ወርቅ ታገኛላችሁ። ከዛ በፊት ግን እያያችሁ ያላችሁት የተሰራ የወርቅ ዋጋ ነው እየነገርኳችሁ ዋጋውን ያለሁት። ከቻናሉ አዲስ ከሆናችሁ አሁንም ሌላ ጊዜም እንደዚህ አይነት መረጃ ሊደርሳችሁ ሰብስክራይብ ማድረግ የደወል ምልክቷን መጫን አትርሱ። በሌላ መረጃም እንዲሁ አሪፍ የሆኑ መረጃዎችን ይዘንበት የምንቀርብበት ቻናል ነው። ይህንን የ4 ግራም ወርቅ ዋጋ ሌሎችንም ግራሞች ዋጋ 1 ግራምን መግዛት ፈልጋለሁ፣ ገበያ መውጣት ፈልጋለሁ ለምትሉ ይሄ በጣም አሪፍ ጥቆማ እንደሆነ አስባለሁ። ነገር ግን መግዛታችሁ ካልቀረ የምትወጡ ከሆነ ማድረግ ያለባችሁን የተወሰኑ 4 ነጥቦችን 5 ነጥቦችን እንገራችሁ። የመጀመሪያው ነገር የወርቁን ካራት ማህተም አረጋግጡ። ማንኛውም ህጋዊ ወርቅ ቤት በጀርባ ወይም በውስጥ በኩል ማህተብ አለው። 18ም ከሆነ 18 ኬ ይላል፣ 21 ካራትም ከሆነ 21 ኬ ስላለው መግዛታችሁን ከማረጋገጣችሁ በፊት ማህተቡን ማየት አትርሱ። ሌላው ደግሞ ሚዛኑን ባይናችሁ እዩ። ወርቅ በሚመዘንበት ጊዜ የዲጂታል ሚዛኑ ሁሌ ነው የምላችሁ 00 ላይ መሆኑን የተመዘነው ግራም እናንተ የጠየቃችሁት 4 ግራም መሆኑንም 2 ግራም ከሆነ 2 ግራም መሆኑን በቅርብ ተከታተሉ። ሂሳብ ላይ ሌበር ኮስት አለ፣ እሱ ላይ መደራደር ትችላላችሁ። የቻላችሁትን ያህል ወገባችሁን ጭምቅ አድርጋችሁ መደራደር ትችላላችሁ። የጥሬው ወርቅ ዋጋ ነው ቋሚ የሆነው። የሱቅ ባለቤቶች የሚጨምሩበት ዋጋ ሂሳብ ግን ይለያያል። ስለዚህ ከፍም ዝቅም አድርጋችሁ መከራከር ትችላላችሁ። ስለዚህ ከአንድ በላይ ሱቅም አነጻጽሩ። አሁን የነገርኳችሁ እኔ የ2 የ3 ወርቅ ቤቶች አማካይ ዋጋ ነው። እናንተ ደግሞ ከዛም በላይ በደንብ በአካባቢያችሁ ያሉ ወርቅ ቤቶችን በማነጻጸር ጥሩ ዋጋ ልታገኙ ትችላላችሁ። ሌላው ህጋዊ ደረሰኝም ተቀበሉ። ደረሰኝ የወርቁ ህጋዊ ባለቤት መሆናችሁን ስለሚያረጋግጥላችሁ ብቸኛው ማስረጃ ደረሰኝ ካላችሁ ወርቅ ትክክል ስለመሆኑ ማረጋገጫ ነው። ደረሰኙ ላይ የወርቁ ትክክለኛ ግራም አለ፣ የካራቱ መጠን አለ፣ የተገዛበት ሰዓትን ዕለትን በዲጂታል የደረሰኝ ማውጫ ከሆነ ያወጡላችሁ። የሱቁ ማህተብንም ማድረጋችሁን በደንብ ተመልከቱ። መሸጥ ካሰባችሁ ደግሞ ለመለወጥ ካሰባችሁ በጣም ውስብስብ የሆነ ዲዛይን የሌላቸውን ለማጽዳትም ቀላል የሆኑ ጌጣጌጦች ሲሸጡ የስራ ብዙ ስለማይቀንስባቸው እንደዚህ አይነት ወርቆችን ግዙ። ወርቅ ከመግዛታችሁ በፊት ውበት ብቻ ሲሆን ለነገ የሚሆን አስተማማኝ ኢንቨስትመንት ነው። በፒያሳ ገበያ ወርቅ ሲገዙ በጥንቃቄ መገበያየት፣ ዋጋ ማነጻጸር፣ ህጋዊ ደረሰኝ መያዝ የገንዘባችሁንና የወርቃችሁን ደህንነት ያረጋግጣል። የእርሶ ተራ ነው። እርሶ የመጨረሻ ወርቅ የገዙት መቼ ነው? አሁን ነው? የገበያ ባለው ሁኔታ ነው ያለው ወይስ ቢድሮ ነው? ከታች አስተያየት መስጫውን ተጠቀሙበት። ኮመንት ላይ አጋሩን። ይህ መረጃ ለጉዳይ ዘመን ይጠቅማል ብለው ካሰባችሁ ሼር ማድረግ፣ ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ አትርሱ። በያላችሁበት መልካም ጊዜ